ማቴዎስ ስምዖን ቤት ገባ ይላል። ማርቆስ ለምጻሙ ስምዖን ቤት ገባ ይላል። እና እዛ ቤት ቁጭ ብሎ እያለ አንድ ሴተኛ አዳሪ የሆነች ሴት ሽቱ ይዛ መጣች እና ይዛ መጣችና እግሩ ላይ ሰብራ እግሩን ታርሰው ነበር ይላል። ኢየሱስ እግሩን እንኳን የሚያርስለት ነበር። ለማራስ አንጀት ነው የሚቀርበው። ኤኒዌይስ እግሩን ታርስለት ነበር፣ በፀጉሯም ታብስ ነበር። አሁን ኢየሱስ የገባው ስምዖን ቤት። ስምዖን ፈሪሳዊ ነው። ማርቆስ ሲጠራው ለምጻም ነበር እና ስለዚህ ሴትዮ ለመጀመሪያ ጊዜ አስተያየት የሰጠው ስምዖን እቺ ማን እንደሆነች ቢያቅ ኖሯል። ባይ ዘ ዌይ ሰዎች ላይ ትችት የሚተቹ ሰዎች በብዛት እነሱ አገር የሚያክል ችግር አለባቸው። እሱ ላይ እኮ የተገለጠ ለምጽ አለበት። ስምዖን ነው ያቺን ሽቱ ይዛ የመጣችውን ሴት የተቻት። ክሪቲክስ ዝም ብሎ አይወጣም ከሰው፣ ትችት ዝም ብሎ አይወጣም ከሰው። በብዛት የሚተቹ ሰዎች እነሱ ላይ ከሀገር የሚያስወጣ ኢሹ አለባቸው። ከሀገር የሚያስወጣ ኢሹ አለባቸው። እየሰማችኝ ነው? ኢየሱስም ይላል ሉቃስ ወንጌል ላይ ብታነቡት ለስምዖን እንደዚህ ያለው ይላል፣ አንተ አለው አንተ ቤት ገብቼ ነበር አለ፣ ለእግሬ እንኳን ውሃ ላመጣልኝ ማለት። ኢቭን የተሰጠውን እድል እንኳን ያልተጠቀመ ሰው ነው ስምዖን። አስተያየቱን የሰጡት ደግሞ ሴትዮዋ ከሄደች በኋላ አይደለም፣ ሴትዮዋ እያለች እና ያቺ ሴት የመጣችበትን ዓላማ ታውቃለች። ስምዖን የፈለገውን ይበል፣ ይሁዳም ከፈለገ ሂሳብ ይስራ፣ ጉዳዩ ሰው ፐርፐዝ ከሌለው በስተቀር። በመሰረቱ ቤቱ የፈሪሳዊ ቤት ነው፣ ቤቱ የስምዖን ቤት ነው። ኢየሱስ ስለገባ ነው የገባችው። ኢየሱስ ባይገባ አገባ። አሁን ኢየሱስን ብላ ከገባች በኋላ ስምዖን ምንስ ቢያወራ፣ ይሁዳስ ምንም ሂሳብ ቢሰራ። ለዚህ ነው ኢየሱስን ብላችሁ ያልጀመራችሁት ህይወት ከግራና ከቀኝ ሐሳብ ሲመጣ ነገራችሁ ጓዛችሁን ጠቅልላችሁ ውልቅ ነው የምትሉ። ጉዳያችሁ ከኢየሱስ ጋር ብቻ ነው መሆን ያለበት። ኢየሱስ ጋር ነው ትኩረት ማድረግ ያለበት። የሚገርማችሁ ነገር ልንገራችሁ። እዛ ቦታ ላይ ሶስት ነገር ነው የምታዩት። የመጀመሪያው የምታዩት ነገር እንደዚህ ነው የሚለው። ስምዖን እንደዚህ አለ፣ እቺ ማን እንደሆነች ብሎ ትላንትና ዱርዬ ሴተኛ ዳሪ እንደነበረች ያወራል። እዛው ጋር ደቀ መዛሙርቱ ሂሳብ ይሰራሉ። ይሄ ብክነት ነው ይላሉ። እነ ስምዖን ትላንትናዋን ያወራሉ፣ ደቀ መዛሙርቶቹ ዛሬዋን ብክነት ነው ይላሉ። ኢየሱስ ግን ወንጌል በተነገረበት ሁሉ ለመታሰቢያ ይሆንላታል ይላል። ኢየሱስ አንድም ቀን የሰውን ፊውቸር እንጂ የሰውን ባክ ሂስትሪ አያወራም። ሰዎች በባህሪያቸው ትላንትናችሁን ያወራሉ። አገልጋዮች በባህሪያቸው የዛሬ ብክነታችሁን ነው የሚያወሩት። ኢየሱስ የዛሬውንም ብክነታችሁን የትላንትናችሁንም ባክ ሂስትሪ ምናምን አያወራም። ይሄ ያደረገችው ነገር ኢንተ ፊውቸር ወንጌል በሄደበት ሁሉ ይላል። አንብቡት። ወንጌል በተነገረበት ሁሉ ነው የሚል ፊውቸሯን ያወራል። ወዳጆቼ ይህንን አይነት ቴስቲሞኒ ይህንን አይነት ምስክርነት የተቀበለችው ስምዖን ቤት የመግቢያዋ ምክንያት ኢየሱስ እንደሆነ ይቺ ሴት በደንብ ታውቃለች። ለምንድን ነው እዚህ ቤት የገባችሁት? ምን አይታችሁ ነው እዚህ ቤት የገባችሁት? ምን አይታችሁ ነው የሆነ አገልግሎት ውስጥ የገባችሁት? ምን አይታችሁ ነው የሆነ ቤተ ክርስቲያን የገባችሁት? ኢየሱስን ብላችሁ ከገባችሁ በግራም በኩል ብክነት ይሁን በኋላም ያለፈ ታሪካችሁን ይሁን አትጠራጠሩ። ሰው ባለበት ሁለት ነገራችሁ ይወራል። የትላንት ውድቀታችሁ፣ የዛሬ ብክነታችሁ ኤኒ ታይም ይወራል። እቺ ትላንት የፈታች፣ እቺ ትላንት የፈታ፣ ይሄ ትላንት ሪሌሽንሺፕ ፌል ያደረገበት፣ ይሄ ሌባ እንደዚህ ሆነ እንዲሆነ ብዙ ነው የሚወራው። ሰው መጽሐፍ ላይ ነው እንጂ የሚያምነው መሬት ላይ አይቀበልም። ዳዊት ጋር የመጡ ኃያላን በከተማ የሚፈለጉ ወንበዴዎች ናቸው ምና ይላል እና ሌላ ቦታ በወንጀል የሚፈለግ እዚህ መጥቶ ኃያል ሲሆን ኦልድ ፋይል ይዞ ይመጣል። መጽሐፍ ላይ የሚያምኑ መሬት ላይ የማያምኑ ሰዎች ናቸው በብዛት በዙሪያችን ያለ። ስለዚህ በጎነትን የምትጥለው በብዙ ምክንያት ነው። አንደኛው የትናንትና ውድቀትን ሰዎች ፈላልገው ያወሩባል። አናቀውም ወይ ነው የሚሉ። አሮጌ ተራ ሱባሌ ተራ አልነበረም ወይ የሚለው ይለው። አንድ እሱ ነው። ሁለተኛ ዛሬስ ያለ ኢፈርት ብክነት ነው ይላሉ። በዚህ በሁለቱ ሁኔታ ቅንነትን በጎነትን እንዳትጥል ከጌታ ጋር የመጣህበትን ኢሹ ፎከስ ማድረግ። ለዚህ ነው ሰው በጎነቱን ኢየሱስን ካላየ በስተቀር መጠበቅ አይችልም። ከኢየሱስ ጋር ራሱን አታች ካላደረገ በስተቀር መጠበቅ አይችልም። የመጣለትን ጉዳይ ራሱ መፈጸም አይችልም። በጎነታችሁን ለመጠበቅ አንደኛ ፎከሳችሁን ኢየሱስ ላይ አድርጉ። ሁልጊዜ ስታይል ከኢየሱስ ቅዱ፣ ኑሮ ከኢየሱስ ኮርጁ። እንደ ጴጥሮስ ያለ ኢየሱስ የሚኮርጅ እኮ የለም። ታስታውሳላችሁ? ኢየሱስ ጴጥሮስን ይዞት ወደዛች 12 ዓመት ሆነ ወደ ሞተች ወደ ትንሿ ልጅ ቤት ገባ። ሲገባ ሁሉንም አስወጣ ነው የሚለው። ሁሉንም አስወጣና ጴጥሮስንና ሁለቱን ብቻ ይዞ ገባ። ፈወሳትና ወጣ። ኢየሱስ ከሄደ በኋላ ጴጥሮስ አንድ ልጅ ሞታለች አሉት። እንደደረሰ ጴጥሮስ ሰውን ሁሉ አስወጣ ይልና በሩን ዘጋ ይላል። ጴጥሮስ የሚኮርጀው ኢየሱስን፣ አቤት ኢሚቴት የሚያደርገው ጴጥሮስ ኢየሱስን። ስለዚህ ቅንነታችሁን ለመጠበቅ ፎከሳችሁን፣ ላይፍ ስታይላችሁን፣ የህይወት ምክንያቶቻችሁን አመክንዮ የምትሉትን ጉዳይ ከኢየሱስ ውሰዱ።
ዴሪቬሽኑን ሁሉንም ፎርሙላውን ህጉን ሂሳቡን ስሌቱን ከኢየሱስ ነው የህይወትን ስሌት መውሰድ ያለበት። አንድ እሱ ነው። ሁለተኛው ቅንነታችሁን ለመጠበቅ ዓላማ ሊኖራችሁ ይገባል። ዶንት ዌስት ዩር ታይም ቱ ቼንጅ ዩር ኢንቫይሮንመንት። ኢንቫይሮንመንታችሁን ለመቀየር ጊዜያችሁ እንዳታባክኑ። ሰዎችን እንኳን ለመቀየር ጊዜያችሁ እንዳታባክኑ። የእናንተ ድርሻ መንገር ከሆነ መንገር ብቻ ነው። መቀየር የእናንተ ድርሻ አይደለም። ሰዎችን መለወጥ የእናንተ ድርሻ አይደለም። መጥፎን ጥሩ ማድረግ የእናንተ ድርሻ አይደለም። ለውጥ የመንፈስ ቅዱስ ነው እንጂ ለውጥ የማንም አይደለም። ለዚህ ነው እኛ በህይወት ምላሾቻችን ኔጌቲቪቲ ነገር ሲገጥመን ዲስከሬጅ እንሆናለን፣ በጎነታችን እንጥላለን፣ ቅንነታችን እንጥላለን። ስለዚህ ምንድነው የተጠራችሁበት ዓላማ? ዓላማችሁ ማድረስ ከሆነ ማድረስ ነው፣ አለቀ። ማምጣት ከሆነ ማምጣት ነው እንጂ እዛ ቁጭ ብለህ ሌላ ዲያሎግ አያስፈልገውም። ኢየሱስ ላይ ፎከስ አድርጉ። በጎነታችሁን ለመጠበቅ በጎ ህሊና እንዲኖራችሁ ከፈለጋችሁ ኢየሱስ ላይ ፎከስ አድርጉ። ለዚህ እኮ ነው አሁን አንዳንዴ አሁን በጎ ህሊና እንዲኖርህ ከፈለክ ኢየሱስ ላይ ፎከስ አድርግ ብዬ የምልህ። ይሁዳ ለመጀመሪያ ጊዜ ኢየሱስን ጥሎት ሄደው ከዚህ ሴት በኋላ ሲያየው ይሄ ሰውዬ አያዋጣም ማለት የ300 ዲናር ሽቶ ነው ያበላሸው። ቶሎ በሸጠው ነው የሚሻለው እንጂ ብዙ ነገር ሊያባክን ይችላል። የዛለት ወጣ ቀረ በቃ ሄደ። በዚህ አይነት መንገድ አያዋጣም። እና ምላችሁ ፈልጌ ነው ያገለገላችሁት ሰው፣ ስፍራ የሰጣችሁት ሰው፣ ፖዚሽን የሰጣችሁት ሰው ሲያስማማችሁ ካገኛችሁት እንዴት ሆኖ ነው የሚያደርገውን አያውቅምና ምትል። አሁን የሚያደርገውን አያውቅም እንደነ ማያውቀው ይሁዳ። እንዴት ነው ይሁዳ የሚያደርገውን የማያውቀው? ለዛው ማስልቶ ነው እንጂ አድብቶ ነው የሸጠው። እሱ ብቻ አይደለም የሰቀሉት ሰዎች የሚያደርጉት እንዴት አያውቁ? ወደ ላቀ መንፈሳዊ መለኮታዊ እውነት ውስጥ ኢየሱስ ስላለ ከምድር አንጻር ብዙ ነገሮች ሞኝነት ናቸው። የሚጠቅመውን የሚረባቸውን አላወቁ። አሁን የሰው ልጅ የበደለህን ሰው የሚያደርገውን አያውቅም ማለት እኮ ምን ማለት ነው? ባጭር አማርኛ እኔ በሰድብህ የሰደበኝን አያውቅም ትላለህ። ብተፋብህ እንዴት ነው የምትለው? አሁን ከአንድ አገልጋይ ይጠበቃል የምትለው እንጂ በምንም ታምር ከኢየሱስ አንጻር ካላሰባችሁት ማለት የሆነ ነገር ሲገጥማችሁ ኢየሱስን እያያችሁ ጉዳዩን መተንተን ካልሞከራችሁ ይሄን ጉዳይ ኢየሱስ ቢሆን እኔ ጫማ ውስጥ የገባው እንዴት ያየው ነበር እስካላልክ ድረስ እንዴት ነው የተፋብህን ሰው የሚያደርገውን አያውቅምና ይቅር በለው እንትን በጎ ህሊና እሱ ከበደልም በኋላ የሚያደርገውን አያውቅም ብቻ ሳይሆን ይቅር በለው። ኢየሱስን ኢሚቴት የማታረጉበት፣ ኢየሱስን የማትኮርጁበት፣ ኢየሱስን ደግማችሁ የማትኖሩበት ህይወት ከሆነ በጎነታችሁ መጠበቅ አትችሉ። እንደውም በጎነታችሁ አንዳንዴ እንደውም ይሄ እንደ ሞኝነት ይቆጠራል፣ እንደ አቅመቢስነት ይቆጠራል፣ እንደ አለመቻል ይቆጠራል፣ እንደ አላዋቂነት ይቆጠራል። አንዳንዴ እንደ አቅመቢስ ከሚቆጥሩኝ አንድ ሁለቴ አንዱን አንገጫቅጬ ላሳያቸውና ከዛ በኋላ ሁሉም ያከብረኛል ማለት እኮ አንድ ጉዳይ ነው። ምን ነው ደህና ናችሁ? እስቲ በጎ ህሊና እንዲኖረው የሚፈልግ ይሄንን በጎ ህሊና በኮንክሪት አትጠብቁት። በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ነው። በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ነው። ስለ ዓላማው መጽሐፍ ሲናገር እንዴት ከእግዚአብሔር ጋር የነበረው መስተካከል እንደ መቀማት አልቆጠረም። ከእግዚአብሔር ጋር የነበረው መስተካከል እንዳለ መቀማት ያልቆጠረበት ምክንያት ሰውን ከገባበት ጦስ ለማውጣት ከሚሽኑ ከሚመጣለት ዓላማ አንጻር ይሄን ጉዳይ ማጣት ኪሳራ ነው። ይሄን ጉዳይ መተው ኪሳራ ነው። ወዳጆቼ ይኸውላችሁ በበጎነት ስትራመዱ ሰዎች በሞኝነት ይመስላቸዋል። በጎነታችሁን እንደ አላዋቂነትና እንደ ቂልነት ይቆጠራል። እንደዛም እየተቆጠራችሁ ቢሆን ወደ ክርስቶስን ወደ መምሰል የምትመጡትና የተፈጠራችሁለትን ዓላማ የምትጨርሱት ፐርፐዛችሁን የምትፈጽሙት ኢየሱስን አይታችሁ ከጀመራችሁ ብቻ። ስሙኝ፣ በጨዋታ መሃል መመታትም አለ፣ መውደቅ አለ፣ መጠለፍ አለ። ኳስ እየተጫወቅ ይጠልፈዋል፣ ትጠልፋለህ፣ ትወድቃለህ፣ እንደዚህ ሽር ብለው ይገቡባል፣ ስክራች ምናምን። ግን ግብ ያለው ተጫዋች የሁሉ ነገሩ ኢነርጂ ያለው ግቡ ጋር። ስለዚህ መጠለፉ ለሱ ሜን ጉዳዩ አይደለም። ግብ ካላችሁ ብቻ ነው በጎነታችሁን መጠበቅ የምትችሉት። መድረሻ ካላችሁ ብቻ ነው፣ ፍጻሜ ካላችሁ ብቻ ነው። አለበለዛ ቦምብ መንቀል ነው የምትጀምሩ። ይሄ አሁን የነገርኳችሁ ነገር ብዙ ስብከት ስለምታውቁ ሲምፕል ሊመስላችሁ ይችላል። ኑሩት ስትባሉ ነው ጉዳዩ። ፌስቡክ ላይ ኔጌቲቭ ኮሜንት የጻፈባችሁን እኮ ለሌላ 3 ፖስት እድል አሰጡት ስትቦልኩት። እውነት እሸት አንተ በአደባባይ እርቃን ያወጣችሁን ምህረት ከጠየቃችሁለት እንዴ አዩ ኪዲንግ ትቀልዳል። አደባባይ እርቃን ያወጣህን ሰው ምህረት ልትጠይቅለት የምትችለው ኢየሱስን በማየት ከጀመርክ ብቻ ነው። እመኑኝ ያገሬ ልጆች፣ ከኔ የተሻለ ታገለግላላችሁ። ግን አንድ ነገር ልንገራችሁ፣ እናንተ ውስጥ ያለ መልካም መዓዛ የወጣለት ሽቱ የፈሰሰለት
አካባቢው ማወድ የጀመረለት ኢየሱስ አገልግሎታችሁ እግሩ መራስ የጀመረለት ሰዎች ወደ ኋላም ታሪካችሁ ወደ ዛሬም ጉዳያችሁ ስሌት ማምጣታችሁ አይቀርም። ያላችሁ አማራጭ የጀመራችሁት ጉዳይ ፊውቸራችሁ ላይ ቀጥሎ ለመታሰቢያ እንዲሆን የገባችሁበት ሪዝን ኢየሱስ እንደሆነ የምትቀጥሉበትም ሪዝን ኢየሱስ የምትጨርሱበትም ሪዝን ኢየሱስ ብቻ ካላደረጋችሁት ጓዛችሁን ጠቅልላችሁ እንድትወጡ ነው የሚያደርጋችሁ። ሰው ሽቱ እጃችሁ ላይ ያለው መዓዛ እናንተ ጋር ያለው ነገር ተሰብሮ ቤቱን ማወድ የጀመረለት ትላንትናችሁንም የሚያወራ አለ፣ የዛሬ ብክነታችሁንም የሚያወራ አለ። በዚህ ምክንያት ሰማይ ከሚደሰትበት ሙሉ ደስታ አቋርጣችሁ እንዳትወጡ ስለምትባሉት መልስ እንዳሰጡ መልስ ማን መስጠት እንዳለበት ያውቃል። ብክነትም ይሁን ማንም ሆኑ እሱ ይሰጣል። እናንተ መልስ መስጠት የለባችሁ። ይሄን ካደረጋችሁ በጎ ህሊናችሁን ትጠብቃላችሁ። እንዴት ነው በጎ ህሊና የሚኖረኝ? እንዴት ምን ባረግ በጎ ህሊና የሚኖረኝ? አንደኛ ኢየሱስ ላይ ፎከስ ሳደርግ፣ ሁለተኛ ፐርፐዜን ሳውቅ። ፐርፐስ ካለኝ አላማ እንዳለኝ ካወቅኩኝ የምኖርለት ፐርፐስ ካለ የሚደርስብኝ ነገር በጠቅላላ ከአላማዬ አንጻር ነው እንጂ ፐርሰናል አድርጌ አልወስደው። ፐርሰናል አድርጌ ከወሰድኩት ቂም እቋጥራለሁ። አም ሂውማን ቢንግ ይሰማል ማወራው። እያደመቃችሁ እሱ ጋር እንድታወሩ እያደመቃችሁ እሱ ጋር እንድታወሩ ግብ ይኑራችሁ። በአራተኛ ደረጃ ትዕግስት ይኑራችሁ። እኔ ስለ ትዕግስት ብዙ ጊዜ ስላወራሁኝ ደጋግሜ አላወራም፣ ግን እንዴት ይኑረኝ በጎ ህሊና? በጎ ህሊናማ የሚኖረኝ ኢየሱስን ሳይ ነው። ትኩረቴ ኢየሱስ ላይ ሲሆን ኢየሱስን ሳይ ፎርሙላዎች ሁሉ ከሱ ናቸው የሚመጡት። በቤልዛቤል ነው በአጋንንት አለቃ ነው አጋንንት የሚያወጣው ብለው ስላሉት አጋንንት ማውጣት አገልግሎት አላቆመም። ብዙ ነገር ተብሏል፣ ብዙ ነገር ደርሶበታል። ስለዚህ በጎ ህሊና ሊኖራችሁ የሚችለው ሞዴላችሁ ኢየሱስ ነው። የእናንተ ሞዴል መሆን ያለበት ኢየሱስ። ሲቀጥል ፐርፐዝ ይኖራችሁ። ሲቀጥል በመሰረታዊ ደረጃና መሰረታዊ ሐሳብና አካሄድ ግብ ይኖራችሁ። ዓላማችሁ ከተአምራት እንደሚበልጥ ታውቃላችሁ። በዘመናችሁ ዓላማችሁን የሚያክል ሚራክል መቼም አይፈጠርም። በቤተ ክርስቲያን ውስጥ እውር ቢበራ ሽባ ቢተረተር የሞተ ቢነሳ የእናንተን የምትኖሩለትን ፐርፐዝ አያክል። በጎ ህሊና ሊኖራችሁ የሚችለው ፐርፐዝ ካላችሁ ብቻ ነው። ምክንያቱም ፐርፐዛችሁ የሚነግራችሁ የእናንተን ፐርፐዝ የሚያክል ሚራክል የለም። ፐርፐዛችሁን የሚያክል ሚራክል የለም። ስለዚህ ኮስቱ ዋጋው ይግባችሁ። ሰባኪ ልትሆን ትችላለህ፣ ፓስተር፣ የፈለግከው ተአምራት፣ ፈውስ ምናምን ሊገለጥም ይችላል። የትኛውም ተአምር የእናንተን የተፈጠራችሁለትን ዓላማ ያክል። ለዚህ ነው ፐርሰናል አድርጋችሁ እንዳትወስዱት። የሚደርስባችሁ መገፋት፣ የሚደርስባችሁ መጠላት፣ የሚደርስባችሁ ተቀባይነት ማጣት ፐርሰናል አድርጋችሁ እንዳትወስዱ። ሰውየው ስለሚጠምደኝ ነው እንዳትሉ። የራእዩ ጸባይ ነው። መጠመድ የራእዩ ጸባይ ነው። የራእዩ ባህሪ ነው። ማቅለሽለሽ የጽንስ ባህሪ እንደሆነ አሁን ገና ይሳላል። ባይ ዘ ዌይ እበሉ ከዓላማችሁ የምታገኙትን ኢነርጂ ከምንም አታገኙ። ዓላማ ማለት ጥሬ እህል የተሞላ ጆንያ ይሰፋበት አይነት ክር ሁሉ ነገራችሁን ሰብስቦ የሚይዘው እሱ። ስለዚህ በደንብ ስሙኝ። በጎ ህሊና እንዴት ይኑረኝ? ኢየሱስን በማየት ነው። ከዚህ ሌላ ኬት አመጣለሁ? ሁለተኛ የምኖርለትን ዓላማ ሳቅ በጎ ህሊና ይኑረኝ። ባይዘው ዓላማ የሌላቸው ሰዎች በሁሉም ጉዳይ ነው የሚገቡት። በሁሉም ጉዳይ ጦርነትም ይተነትናሉ። ሁሉም እግር ኳስም ካለ ሁሉም ይተነትኑ። እሺ በጎ ህሊና ከዓላማ ከግብ ከትዕግስት ኢየሱስን ከማየት አንጻር ነው እያወራ ያለሁት። ለምንድነው ፐርፐዝ ዓላማ በጎ ህሊና እንዲኖረኝ አስተዋጽኦ የሚያደርገው? ዌል ዲፋይንድ በሆነ መንገድ ፐርፐዝ ከገባ አንድ የምታውቀው ነገር አለ። ይሄ ዓላማ ካንተ በፊትም ነበር፣ ካንተ በኋላም ይኖራል። በጣም ሰርፕራይዝ የሚያደርግህ እግዚአብሔር ባንተ ላይ ያለው ዓላማ ባንተ አልተጀመረም፣ ባንተ አልቅ ካንተ በፊትም እንደነበር ካንተ በኋላም እንደሚኖር ሲገባ አንዳንድ ክፋቶችን ትስቅባቸዋል። ሻይ ነው የምትጠጣባቸው። ፕሬዝ ጋድ ምናምን እያልክ በእንግሊዘኛ ኢሚን እያልክ ነው የምትጠጣ ሻይ የምትጠጣባቸው። ጌታ ይባረክ። ሌላው ጻፉ። ሌላው የዚህ ዓላማ አንድ ሚና የምትጫወት ጉዳይ እንጂ ሁሉም አይደለህም። አንተ ድሩም ማጉም አይደለህም፣ ነጠላውም ጥለቱም አይደለህም። አሁን ብዙ ሰዎች የሚጎዱትና በጎነታቸውን የሚጥሉት የፐርፐዙ ሁሉ ጉዳይ እነሱ እንደሆነ ያስባሉ። አንተ አንዱ ፓርት ነው እንጂ የምትጫወተው ሁሉንም አትጫወት። ወዳጆቼ አገልጋይ ስትሆኑና ተገልጋይ ስትሆኑ አንድ አይደለም። ቀላል ጉዳይ እንዳይመስላችሁ። ይሄ እናንተ ልብ አብርሃም መሰዊያ ሰራ፣ በመሰዊያው ላይ መስዋዕቱን አስቀመጥ እንደሚል የእግዚአብሔር መስዋዕት የሚቀርብበት መሰዊያ ነው። ይሄ መሰዊያ ላይ የሚጨሰው ጭስ ከክፋትና ከጥላቻ ጋር የተቀላቀለ ጭስ
አንዳንዴ ምግብ ሲቀርብላችሁ ሞራ የሚል ሽታውን ታውቁታላችሁ። በጎነታችሁ ሲበላሽ አታክ የሚደረገው ሀርታችሁ ነው። እዚህ ላይ ባለው የልባችሁ ምጣድ ላይ የተጣደው ነገር ሰማየ ሰማያት አልፎ ሄዶ መልካም መዓዛ ያለው ጠረን፣ መልካም ሽታ ያለው ሊሆን የሚችለው ያለ በጎነት ሊሆን አይችልም። ማብላት ይቻላል ያለ በጎነት፣ መስጠት ይቻላል ያለ በጎነት፣ ማውራት ይቻላል ያለ በጎነት፣ እግዚአብሔርን ማስደሰት ግን አይቻልም ያለ በጎነት። እግዚአብሔርን ማስደሰት አይቻልም ያለ በጎነት። ለዛ ነው ቃየል ካለው ነው ያቀረበው፣ ግን በልቡ ያንን መስዋዕት ለእግዚአብሔር ሊያቀርብ የሚችልበት የልብ በጎነት አልነበረው። እዚህ አንዳንድ ጊዜ የምታቀርቡትን ነገር ብቻ ማሰብ የለባችሁ። የምታቀርቡበት ነገር በጣም መሰረታዊ ጉዳይ በጎነት ይኖራችሁ። ይሄ እንዲሆን ፐርፐዝ ይኖራችሁ። ይሄ እንዲሆን ኢየሱስ ላይ ፎከስ አድርጉ። ይሄ እንዲሆን ከፈለጋችሁ ግባችሁ ወቁት። ከግባችሁ ሊመልሳችሁ በማይችል ጉዳይ ላይ ፎከስ እንዳታረጉ። እንደውም አንድ እውነት ልንገራችሁ፣ እንዲህ ብላችሁ ጻፉ። ከምትለውጡት የማትለውጡት ነገር ነው የሚበዛው። ጉልበታችሁን ኢንቫይሮንመንት ለመለወጥ ዌስት እንዳታረጉ፣ ኢነርጂያችሁ እንዳትጨርሱ። የማይለወጥ ነገር ለመለወጥ ብላችሁ የእናንተን ቅንነት እንዳትለውጡ። ኦንሊ ፎከስ ማድረግ ያለባችሁ የገባችሁበትን ፕሮግራም። አሁን ያቺ ሴት የገባችሁ ሽቶ ልትቀባ ነው እግሩን፣ የመጣችበት ዓላማ እሱ ነው። ሐሳቧና ጉዳዩ እሱ ብቻ። ሌላ ጉዳይ፣ የሰዎች አስተያየት፣ ያሉ ኔጌቲቭ ነገሮች፣ እነዚህ ነገሮች ትኩረት አይደሉም። ፐርፐዛችሁ ላይ ብቻ ነው ፎከስ ማድረግ ያለባችሁ። ይሄ ከሆነ ልባችሁን ትጠብቃላችሁ። ወዳጆች እወዳችኋለሁ የአገሬ ልጆች። ብዙ ቸርቾች በፍቅር ተጀምረው በክፋት ተጠናቀዋል። ብዙ ሰዎች በመልካምነት አገልግሎት ጀምረው በቅያሜ አገልግሎት ጨርሰዋል። ብዙ ኢትዮጵያኖች ጠይቋቸው ቸርች አይሄዱ። የኖሩ ክርስቲያኖች ጠይቋቸው ቸርች አይሄዱ። ቢኮዝ ልባቸው ተጎድተዋል። በፓስተሩ ተጎድተዋል፣ በአሸሮች ተጎድተዋል፣ በብዙ ሰዎች ተጎድተዋል። ምክንያቱም ባቡር ፉርጎውን ከለቀቀ ፍጻሜው ጋር እንደማይመጣ፣ ፐርፐዛችሁን ከሳታችሁ ነገራችሁ ጋር ትመጡ። ቤተክርስቲያን ፍጹምና እንከን አልባ የምትሆነው በልጁ መምጣት ብቻ ነው። እናንተ የተሰጣችሁን ሪስፖንሲቢሊቲ ብቻ ነው መወጣት ያለባችሁ። ከዛ ውጪ ከፐርፐዛችሁ ውጪ ፈንክሽን ማድረግ ከጀመራችሁ አትጠራጠሩ። ኮምፓይነርን ለማጨጃ የተሰራል ለእርሻ እንደማድረግ ማለት ነው። አይሆንም። ለሌላ ነገር የተሰራል ለሌላ ነገር ነው የሚሆነው። በቤንዚን መኪና ናፍጣ ከገባ እንደማይሰራ ልክ እንደዛ ማለት ነው። የማይሆን ነገር ወደ ውስጣችሁ እንዳታስገቡ። ለምንድነው በጎነታችሁን ይጠብቃል ፐርፐዛችሁ ምላችሁ መሰላችሁ? እኛ ብዙ ጊዜ አፕሊኬብል ያልሆነ ክርስቲያኒቲ ነው የሚነገረን፣ ወደ ድርጊት የማይቀየር። በጎ ህሊናችሁን የሚጠብቀው ፐርፐዛችሁ ነው። ምክንያቱም የምትሉት ከፐርፐዛችሁ አንጻር ነው፣ የምታረጉት ከፐርፐዛችሁ አንጻር፣ ነገሮችን ራሱ የምትገመግሙት ከፐርፐዛችሁ አንጻር፣ የምታዩት ሁሉ ከፐርፐዛችሁ አንጻር። ይሄ ካልሆነ ክርስትናን አትችሉትም። ሩቅ መሄድ አያስፈልገውም። እዚህ እኔ ጋር የመጡ ልጆች ኖ ፐርፐዝ ስለሆኑ ብዙዎቹ ማለት ነው ብዙ ነገር ውስጥ ገብተው ብዙ ነገር ነካክተው ብዙ ነገር በጥብጠው ለኔም አልሆኑም፣ ለራሳቸውም አልሆኑም፣ ለጓደኞቻቸውም አልሆኑም። ውጥንቅጣቸው ወጥተው የቀሩ ብዙ ናቸው። ውጥንቅጣቸው ወጥተው ስትመጣ የምትሰማው ከፐርፐዝ አንጻር ነው ማለት ነው። የምትጽፈው ከፐርፐዝ አንጻር ኢቭን ጓደኛ እንኳን ከፐርፐዝ አንጻር ነው የሚያዘሉ። ከዓላማ ውጪ ጓደኛ ይዘው ዓላማቸውን ጥለው የቀሩ ብዙዎች አሉ። ይሄው ነው እየቀጠልኩ ነገም እቀጥላለሁ። አውቶቢሱ ንዳ ብሎኛል፣ እነዳለሁ። በቃ አለቀ። በየፌርማታው ይወጣል ይወርዳል። እኔ የወረደ ሰው ሲወርድ አውቶቢሱ ሹፌር አሁን ፌርማታ ላይ 8 ቁጥር እየሄደች ሲወርዱ ሹፌር አይወርድም። ወረዳችሁ እንዴ ብሎ አይወርድም። ቀጥሎ ነው የሚነዳው። በቃ ቀጥሎ እሱ መንዳት ብቻ ነው ስራው። እማወራላችሁ ነገር ምንድነው መሰላችሁ? በጎ ህሊናችሁ ሊጠብቅ የሚችለው አትጠራጠሩ፣ ከኢየሱስ ቀጥሎ የምትኖሩለት ፐርፐዝ ብቻ። ምክንያቱም ብሉቱዝ ኦን እና ኦፍ እንደሚደረግ ምንም ነገር ወደ ውስጣችሁ የምታስገቡትም የምትዘጉትም ከፐርፐዛችሁ አንፃር። ይሄ የኔ ዓላማ አይደለም። ይሄ ምኖርለት አጀንዳ አይደለም። ይሄ የኔ ሳብጀክት አይደለም። አሁን አንተ እዚህ የመጣው ነብይ ነህ፣ አንተ የመጣው አስተማሪ ነህ፣ አንተ የመጣው ፓስተር ነህ፣ አንተ የመጣው ዓለም አቀፍ አጀንዳ ይዘህ መጥተህ እዚህ ልትማር ገብተህ እያለ እዛች ጋር ቡናዋ ጋር የሆነች ቡና አለች እዚህ ጋር የምትጠጡባት እዛ ጋር ቁጭ ብለህ እያለ ያልተመዘገብክበት ኮርስ ሲጀመር መውጣት አይደል ያለብህ? ያልተመዘገብክበትን ኮርስ ጀምረውልህ የተመዘገብክበትን ኮርስ ሲያስጥሉ ምን ትሰራለህ? በጎነትን አስጥለው ቅንነትን አስጥለው እነሱ እንደውም ስማርት ናቸው። ኮርስ አውት ላይ ቶሎ ነው የሚያዘጋጁልህ። የመጀመሪያው ኮርስ ነው ባይ ዘ ዌይ ኤግዛም የሚሰጡ ግሬድ የሚሰጡ አልሰማኝ። የመጀመሪያው ክላስ ላይ ኮርስ አውት ላይ ነው ግሬድ ሪፖርቱም አብረው ነው የሚሰጡ። በዓለም ላይ የለም ባይ ዘ ዌይ እንደዚህ አይነት ነገር። አስተማሪ ፈርስት ኢንትሮዳክሽን ሊሰጥ የገባ ቀን
ኮርስ አውትላይን ብቻ ነው የሚሰጠው። የምንማረው 5 ቻፕተር ነው። የትምህርቱ ሐሳብ እንደዚህ ነው። ሚድ ይሄን ያህል ነው፣ ፋይናል ይሄን ያህል ብሎ ነው የሚወጣው እንጂ የገባለት ግሬድ ከሰጠ አስተማሪው ካንተ ጋር ችግር አለበት ማለት ነው። በጎነት የሚያስጥሉ ሰዎች የመጀመሪያ ያገኙ ቀን ኮርስ አውትላይኑንም ግሬድ ሪፖርቱንም አብረው ነው የሚሰጡ። አንተ እንደውም በሚቀጥለው በክፋት አንደኛ ነው የምትሆነው። አልሰማችኝ አንከተ በጎነታችሁን ያለ ፐርፐዛችሁ ልትጠብቁት አትችሉ። ባይ ዘ ዌይ በዓለም ላይ በጎነት ያላቸው ሰዎች ፐርፐዝ ያላቸው ብቻ ናቸው። የሚኖሩለት ምክንያት የሌላቸው ሰዎች ክፉ ናቸው። ዓላማ የሌለው ሰው የሚያሳስበው መሞቱ አይደለም፣ ብቻውን መሞቱ ነው። እንዳልኳችሁ ቢሞትም ቢኖርም የማይበርደው የማይሞቀው ሰው። አቤት ቅድም እንዳልኳችሁ አቢጊያ ናባልን ከመቀየር እህል ይዛ ወይን ጠጅ ይዛ ዳዊት ጋር መሄድ the best solution እንደሆነ ገብቷታል። እና አንዳንድ ጊዜ እኛ ናባልን ካልቀየር ነው እንዴ። ናባል እኮ ባይ ዘ ዌይ ስም ያወጡለት እኮ ሰራተኞቹ ናቸው። ሰራተኞቹ ስም ያወጡለትን ሰውዬ አብረው በትዳር ስንት ዓመት የኖረችውን ሰውዬ እንዳልቀየረችው የባትን ሰውዬ እኛ ካልቀየር ነው ብለን መከራችን ነው የምናየው። ያዛኔ በጎነታችን እንጥላለን። የመጨረሻ አንድ ነገር ጻፉ። ዶክተር ማይሊስ እንደዚህ ብሎ ይላል፣ ሰክሰስ ይላል ዶክተር ማይሊስ፣ ሰክሰስ ዳይ ኢምፒቲ ነው ይላል። ባዶ ሆኖ መሞት ነው ይላል። ውስጥ ያለውን ሁሉ ጨርሰው ይዞ መሞት ሳይሆን ውስጥ ያለውን ሁሉ አሟጠ። አቤት ቢፈለግ ምንም ነገር ውስጥ ላይ ይገኛል። ሰክሰስ እንደዛ ነው። ስለዚህ ሰክሰስ አኮርዲንግ ቱ ፐርፐዝ ነው ኢቫሉዌት የሚደረገው። እኔ የጠቀመኝን ነው ነገራችሁ። ያለ ፐርፐዝ፣ ያለ ግብ፣ ያለ ትዕግስት፣ ያለ ኢየሱስን ማየት በጎ ህሊና ሊኖራችሁ በፍጹም አይችልም። ጉዳዩን በኢየሱስ በኩል ስታዩትና በራሱ ስታዩት አንድ አይደለም። እዚህ ጋር ያለ አንድ ሽሜን ወይም አቡናን ወይ ሰምዋንን በኢየሱስ በኩል ማየትና ብቻውን ማየት አንድ አይደለም። በኢየሱስ በኩል ካየኸው በጎነትን ትጠብቃለህ። ብቻውን ካየኸው ግን አላበዛውም ወይ ማለት ነው። ብቻውን ካየኸው አላበዛውም ነው። በኢየሱስ ካየኸው ግን ይገርማል። ኢየሱስ ጴጥሮስ ጋር ከካደው በኋላ ሲገናኙ ጴጥሮስን እንደዚህ ያለውና ትወደኛለህ አለው። አዎ በጎቼን እጠብቃለሁ። ኢየሱስ እንኳን ጴጥሮስን በፐርፐዙ በኩል ነው የሚያየው። ኢየሱስ እንኳን ጴጥሮስን ሲያየው በፐርፐዙ በኩል ነው የሚያየው። በመጣለት ፕሮግራም በኩል ነው የሚያየው። የካደህን ልትሾም የምትችለው የመጣለትን ፐርፐዝ በሱ በኩል ሰው ማየት ከቻልክ ብቻ ነው። ያ ሰው ለፐርፐዙ ጠቃሚ ከሆነ ላንተም ጎጂ ቢሆን ታስቀጥለዋል። ያ ሰው ለፐርፐዙ ጠቃሚ ከሆነ ላንተም ጎጂ ቢሆን ይቀጥላል። ወይኔ አንዳንድ ጊዜ ሰፊ ስራ ያላቸው ሰዎች ጠይቋቸው፣ የቤቱ አስቸጋሪ ነው ይለዋል። አት ዘ ሴም ታይም ረጅም ዓመት የኖረው ሰው ነው። እድሜያቸው ፐርፐዛቸው ነው። አለቀ። አቤት አዎ። ሰዎችን በፐርፐዝ በኩል ካላያችሁ በስተቀር በጎነታችሁን መጠበቅ በፍጹም አትችሉ። አውቶማቲካሊ ጭንቅላታችሁ ደግሞ ልክ እንደ እንትን እንዳይጥም ወጥመድ ይከረበታል። ጋማ ነው የሚለው የሆነ ነገር ጋማ ነው የሚለው። በጎ ህሊና እንዲኖራችሁ ትፈልጋላችሁ? በጎ ህሊና እንዲኖራችሁ ከፈለጋችሁ ሂስትሪ ለመለወጥ አትስሩ። ዴስቲኒያችሁ ጋር ለመድረስ ስሩ። ከሂስትሪ አትጀምሩሽ፣ ወደ ዴስቲኒ ነው ማሰብ ያለባችሁ። ባይ ዘ ዌይ ዘ ዴቪል ኢዝ ኢን ዘ ዲቴል ይላሉ። ዴቪል ያለው ዲቴል ውስጥ ነው፣ ፊውቸር ውስጥ አይደለም ያለው። ስለዚህ ወደ ኋላ ሄዳችሁ ሂስትሪ ውስጥ ከገባችሁ በጎ ነገር ትጥላላችሁ፣ በጎ ህሊናችሁ ትጥላላችሁ። በጎ ህሊና እንዲኖራችሁ ከፈለጋችሁ ሂስትሪ ለመለወጥ አትስሩ። ዴስቲኒ ሜክ ለማድረግ ነው መስራት ያለባችሁ። ኢቭን አሁን ለምሳሌ ልንገራችሁ፣ በዚህ ራእይ ውስጥ በጎ ህሊናችሁ ማስጠበቅ ከፈለጋችሁ ፓስት ሂስትሪ ለመቀየር መስራት የለባችሁ። እንዴት ሆኖ ነው ወደ ዴስቲኒ ወክ የምናረገው የሚለው ላይ ነው ፎከስ ማድረግ ያለብን። ዴስቲኒው ጋር ዲል ካረክ በጎ ነገር መጠበቅ ትጀምራል። ወዳጆቼ እበሉ ከኔ እንድትማሩ የምፈልገውን ነገር ልንገራችሁ። አንድ ሰው ይጎዳኝና the next day ቢሮዬ ሳገኘው ልጁን በሂስትሪያችን ውስጥ ካየሁት አላስቀጥለው። ልጁን በዴስቲኒ ውስጥ ነው ማየው። ልጅቷን በዴስቲኒ ነገ ልትደርስ ካለችበት ሁኔታ አንጻር ካየኋት በጎነቴን አስጠብቄ መቀጠል ይችላል። ትላንት ከነበረን ሁኔታ አንጻር ካየኋት ግን ጨርሳለች። ቻው። በጎ ህሊና ሊጠበቅ የሚችለው በዴስቲኒ ውስጥ ነው፣ በሂስትሪ ውስጥ አይደል። ሂስትሪ ውስጥ ብዙ ፌሌሪቲ አለ፣ ዴስቲኒ ውስጥ ብዙ ተስፋ አለ። በጎ ህሊናችሁን የሚያስጠብቅላችሁን ተስፋ ከፊውቸራችሁን የምታገኙት ሂስትሪ ላይ ዲስከስ አታርጉ። ብዙ ጊዜ ሂስትሪ ላይ ዲስከስ የምታደርጉ ከሆነ ቅንነታችሁን፣ በጎነታችሁን ትጥላላችሁ። ምክንያቱም ሰው ልብሱን ማውለቅ ይጀምራል። ሰው ስክራቹን ማየት ትጀምራላችሁ። ጀርባውን ማየት ትጀምራላችሁ። ትላንትናውን ማየት ትጀምራላችሁ። የዛን ጊዜ በጎ ነገራችሁን ትጥላላችሁ። ኢቭን ዛሬ የሚገጥማችሁ ነገር በጠቅላላ ከትላንትና ሂስትሪው ጋር እያመሳከራችሁ ይሄ ሰውዬማ ቀጥዬ ብደክምበትም ምንም ውጤት አያመጣም፣ ዝም ብሎ ድንጋይ ነገር ነው ብላችሁን የምትተውት።
አራተኛ ምጽፉ አምስተኛ ጻፉ። በጎ ህሊና በሂስትሪ ውስጥ ሳይሆን በዴስቲኒ ውስጥ ነው ያለው። ሂስትሪ ውስጥ የለም በጎ ህሊና፣ ዴስቲኒ ውስጥ ነው ያለው። አሁን ሁላችሁም ስለኔ በጎም ልታስቡ የምትችሉት በአንድነት ነገን ብቻ ስታስቡ። ትላንትና ላይ ተወያዩ ብዬ ብላችሁ ተበጣጣችሁ የምትለዩ፣ ተበጣጣችሁ ተጣልታችሁ ተቀያይማችሁ ነው የምትለዩ። ግን ስለ ዮናታን በጎ ለማሰብ ከፈለጋችሁ ነገውን ማየት ብቻ ነው። አሁን ይሄ ልጅ እንዴት ነገ ይቀጥል፣ እንዴት ይኑር፣ እንዴት ልጁ ይደግ፣ እንዴት ትዳሩ ይቀጥል፣ እንዴት ይጥቀም፣ ነገ ህልሜ ብሎ ያለው ነገር ጋር እንዴት ይምጣ ብላችሁ ስትሉ ብቻ በጎ ማሰብ ትጀምራላችሁ። ግን እስቲ ሌትስ ዲስከስ አባውት ፓስት ሂስትሪ ብትሉ መበጣበጥ ነው መባላት ነው የምትጀምሩት። በጎነት ያለው ሂስትሪ ውስጥ አይደለም፣ ዴስቲኒ ውስጥ ነው ያለው። ለእናንተ ያለኝን በጎ ህሊና እንዴት ማስጠበቅ እንደምችል ገብቶኛል። እንዴት በጎ ህሊና ሊኖረኝ እንደሚችል ገብቶኛል። ዛሬ ማለት ኢየሱስ ላይ ፎከስ አደርጋለሁ፣ ሂስትሪያችሁ ላይ ሳይሆን ዴስቲኒያችሁ ላይ ፎከስ አደርጋለሁ። የዛን ጊዜ በጎ ህሊና ይኖረኛል። እኔ ገብቶኛል። እምነትና በጎ ህሊና ይኖር ብሎኛል ጳውሎስ። እንዴት በጎ ህሊና እንደሚኖረኝ ገብቶኛል። ኢየሱስ ላይ ፎከስ አደርጋለሁ፣ የምኖርለትን ዓላማ አውቃለሁ። ሰዎች ሂስትሪያቸው ላይ ሳይሆን ዴስቲኒያቸው ላይ ፎከስ አደርጋለሁ። በእነዚህ ምክንያቶች በጎ ህሊና ይኖረኛል። 5 ባሎች ነበሯት። አሁን አብሯት ያለውም ራሱ ባሏ አይደለም። ትላንትና ላይ ካየህ ብዙ ኬዝ አለ። ነገን ማየት ስትችል ነው ስለ ሰው ልጅ በጎ ነገር ማሰብ የምትችል። እዚህ ይኸውልህ ተከሶ የመጣ አምልጦ የመጣ ፈቶ የመጣ ቀሽቦ የመጣ ሸውዶ የመጣ አቅቶት የመጣ አቤት ቋን ተገልጥቃችሁ በተገለጠ ሁኔታ ዓለም ሁሉ ያገለለውን ግን እግዚአብሔር መክሊት ያስቀመጠበትን አንድ ሰው ትላንትናውን ካያችሁት በፍጹም አትቀበሉ። ከሞተ ነገር ውስጥ ጣፋጭ ማር እንደሚያወጣ ካሰባችሁ ብቻ ግን የትላንትና ባክ ሂስትሪው ጥላሸቱ አይከብዳችሁም። ሰውየውን ለመቀበል እንቅፋት አይሆንባችሁም። ሰውን በሂስትሪው ኢቫሉዌት አታርጉት። በጎ ህሊና እንዲኖራችሁ ከፈለጋችሁ በዴስቲኒው ነው ማየት ያለባችሁ፣ በፊውቸሩ ነው በነገው ነው ማየት ያለባችሁ። እግዚአብሔር ምስክሬ ነው። ትልቅ ጉዳይ ነው የነገርኳችሁ። በጎ ህሊና ሂስትሪ ውስጥ የለም፣ የሰው ፊውቸር ውስጥ ነው ያለው። እግዚአብሔር እድል እንደሚሰጠው፣ እግዚአብሔር ሰው እንደሚያደርገው፣ ቸርነት እንደሚያነሳው፣ ተስፋ እንዳለው ቸርነት የእግዚአብሔር ቸርነት ምሕረት ለዘላለም ነው። መዝሙር ብቻ ሳይሆን ላይፍ እንደሆነ አቤት ብዙ ጊዜ ወድቆ አስቸግሮ ሊሆን ይችላል። አላለቀም የእግዚአብሔር ቸርነት ነገር። የሆነ ወንድማችሁን አስቡት፣ አስቸጋሪ ወንድማችሁን፣ አብሽቅ ወንድማችሁን አስቡት። አቤት ሁል ጊዜ ትላንት ብላችሁ ከጀመራችሁ ጠብ ነው የምትጀምሩት፣ አትፈልጉትም እሱን እና በልባችሁ ግን ተስፋ ስትይዙ ነገ ስትሉ በጎ ነገር ማሰብ፣ በጎ ነገር ማውራት፣ በጎ ነገር ማድረግ ትችላላችሁ። ሰዎች ትላንትናቸው ላይ ቆመው በምንም ተአምር ለሰዎች በጎ ህሊና ሊኖራቸው ይችላል። የመጨረሻ ወደ ቤት ስትሄዱ አንድ ጉዳይ ፕራክቲስ አድርጉ። ዛሬ ነገ አይደለም፣ ዛሬ አንድ ጉዳይ ፕራክቲስ አድርጉ። መቼም ቤት ውስጥ ያልተነካካችሁት ሰው የለም ካልሞተ በስተቀር ያልነካችሁ ሰው የለም። ዛሬ ሂዱና እውነቴን ነው የምላችሁ ስለ ሰውየው በጎ ለማሰብ በጎ ህሊና ለመያዝ ፕራክቲስ አድርጉ። ትላንትናውን ስታስቡ ነው ነገውን ስታስቡ ነው ስለ ሰው በጎ ማሰብ የምትጀምሩት። እሱን ወደ ቤት ገብታችሁ ፕራክቲስ አድርጉ። ከፍቅረኛችሁ ጋር፣ ከትዳራችሁ ጋር፣ ከወንድማችሁ ጋር፣ ከጎረቤታችሁ ጋር ሁሉ ትላንትና ላይ ቆማችሁ በጎ ህሊና አጠብቁ።